እዩ ሁሉ ነገሮች እንዲገባት እየነቃች ስላልሆነ በስሪንጅ መወጋት አለባት። የምሬ ነው። በደንብ ከስሩ ስሯ ሁሉ ተነቃቅቶ ማለት ነው ወደ ራሷ እንድትመለስና ጭራሽ ገደል እየገባች ነው ማለት ነው። የኔ እናት ሀይሚ ምን ታድርግሽ ግን? ምንድነው ሀይሚን እንደዚህ ንክስ አድርገሽ ያሻት እኮ እንደ ማስቲካ እንዴ! ማስቲካ ከፈለግሽ ከዛ ገዝተሽ ያኝኪ እናቴ። ሀይሚ ሰው ነች። በየጊዜው እኝ ማለት ሀይሚ ሀይሚ ሀይሚ። አረ ዝም በይ በእናትሽ እንዴ! ሀይሚን ለቀቅ አድርጊያት አቦ። ኮመንት ነው መሰለኝ የልብ የልብ እየሰጠሻለው ማለት ያው እየተናደዱ ስለምታያቸው ምናምን ይመስለኛል። እና ቤተሰብ በዚህን ያክል ደረጃ ማትናደዱላት ልጅቷ። ሰው ሲናደድላት ምናምን ደስ ስለሚላት ጭራሽ ክፉ ስራ ነው እየሰራች የመጣችው። አሁን ደግሞ ማለት ነው ትናንትና ከቢኒ ጋር እንደዚ አይነት ቪዲዮ የልጅ አባት ምንም ቢሆን ከልጁ እናት ጋር ይሆናል እያለ ስትበጠረቅ ነበረ። ዛሬም ደግሞ ያንኑ ነው የደገመችው ማለት ነው። እንግዲህ ልጇን ይዛ መታለች በሚገርም ሁኔታ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሁሉ አማን፣ ሁሉ ሰላም። ሰላማችሁ ብዝት ትርፍ ይበልልኝ ውዶችዬ። ላይክ ሰብስክራይብ እያደረጋችሁ ለዚህ ቤት አዲስ የሆናችሁ ካላችሁ ቤተሰብ እንሆን እንዛመድ ውዶችዬ። ሰይጣን ጉዱ ፈላ ምንድነው ይባላልና ማለት ነው ቤተሰብ። ሀይሚና ብሩኬ እናቴ ዛሬ ሌላ ቦታ ናቸው። እዩ ከዚህ ጋር ትንጣጣለች፣ ትንጨረጨራለች። የኔ ጨርጫራ ጨርጨር በይ እንደ ተልባ ተንጫጭናት። ያንቺ እንደሆነ አንቺ ተንጫጭታሽ እኛንም ማንጫጫት ይመስለኛል አላማሽ፣ ፍላጎትሽ እንደዛ ነው። ያው ህዝብ ለማንጫጫት ፈልገሽ ነው እንጂ የእውነት የሰው ልጅ አንዴ ሁለቴ ሲነገረው ይሰማል ማለት ነው። እና ይልቁንስ ቢኒ ነው አይደለ? ቢኒ ጓደኛሽን የሆነች ሴት ልትሞጨልፍልሽ ነው። ያንቺ ያልሆነን ሰው ስታሳድጂ ያንቺ የሆነን ሰው ልታጭ ነው ማለት ነው። እና ከምሬ ነው። ያንቺ የሆነን ሰው ብታሳድጁ የተሻለ ነው። ጊዜሽን ከሱ ላይ ኢንቨስት ብታረጊ የተሻለ ነው። ለምን ብሩኬ ያንቺ አይደለም። የምርጧ የጨረቃዋ የሀይሚዬ ባለቤት ነው። ኦኬ ተግባባል። የሀይሚ ባለቤት ነው። እዩ አንቺ የህልም እንጀራ ነው እየበላሽ ያለሽው። ብትነቂ የተሻለ ነው። ወደ ራስሽ ብትመለሽ ትክክለኛው የሆነውን ህይወትሽን ብትመሪ ማለት ነው። አሁን ከቢኒ ጋር አሪፍ ድራማ ጀምራችሁ ነበረ። ትናንት የተሰራው ቪዲዮውን መበሻሸቅ ተይዞ ነበረና ማለት ነው። ስራ ከፈለግሽ ለምን በእንደዚህ አይነት ሙድ አትመጭም አንቺ? እንዲህ አይደብርም? ሼም እኮ ነው። ሼም ነው። እዩ ንቂ እንጂ ተይ። ነውር ነው። ነውርና ሼም የሆነ ነገር መለየት አለብሽ። እና ውድ ቤተሰብ እንግዲህ ያው ማለት ሁሌ የሚታወቅ ነው የእሷ ሀሳብ በሁለቱ መካከል ቅራኔ ማስገባት ነው የምትፈልገው እዩ ስንረዳት ማለት ነው። በተለይ አሁን ደግሞ ሀይሚ ከብሩኬ ጋር ጸብ እንድትፈጥር ነገር እንድታነሳ ስለሆነ ፍላጎቷ። ሀይሚ ተጠንቀቂ። ሀይሚ እኔ እንጃ ማለት እኔ እሴት ነኝ ተረዱኝ፣ እሴት ነኝ ትላለች አይደል እንዴ? እኔ የምለው ዩኒ ላንቺ ጥያቄ፣ ሀይሚ ላንቺ ወንድ ነች እንዴ? ቆይ እንደ ወንድ መስላ ነው የምትታይሽ? ሀይሚ ከብሩኬ ጋር ምን እያደረገች እንደሆነ አይታይሽም? ስለዚህ አንቺ ሴት ሆነሽ ለምን ለሀይሚ ሳታዝኝላትም ታዲያ? ሀይሚም እኮ ሴት ነች አይደል? እዚህ ጋር የያዘችው ህይወት ነው፣ እቃቃ ጨዋታ አይደለም። የኔ እናት ይሄን ያክል 2 ዓመት ማለት ቀላል አይደለም። 2 ዓመት የገነባችሁ ህይወት ነው። ተረዳሽኝ? ስለዚህ እንደ ሴት ሆናችሁ አትበይን። አንቺም የሴትን ህይወት ለማበላሸት እየተነሳሽ ነው ያለሽው አይደል እንዴ? ምን አይነቷ ባለጌ ስድ! በጣም ነው ስድ የሆንሽው ስታስጠይ። እና ምንድን ነው ዛሬ ደግሞ በትናንትናው ዕለት ምንም ቢሆን ምንም እኔም ብሎ ባይመጣም ልጁን ብሎ ይመጣል ትላለች። እና ልጁን ብሎ መጣም አልመጣም አንቺ ከዚህ ውጭ እኮ ነሽ በዚህ አጋጣሚ ማለት ነው። ዛሬም ደገመችው ያንኑ ማለት ከዚህ በፊት እንግዲህ በጣም ስትበጠረቅ እንዲያውም መቼም ነው የማላሳየው ልጅቷን በጭራሽ ብላ ዝታ ሁላ ነበር አይደለ? ዲኤንኤ ሁሉ አላስመረምርም ብላ ነበር። አሁን ደግሞ በራሷ ጊዜ እየኳተነች ነው። ብሩኬ ሲሄድ አልፈልግም ብላ ብሩኬ ጥሏት ሲመጣ እየኳተነች እየተከተለች፣ ምክንያቱም ከዚህ ጋር ያለውን ህይወት እያየች ነው። ሀይሚና ብሩኬ የኛ አበባዎች የኛ ድምቀቶች በየቀኑ ድምቅ ምር እያሉ ስለሆነ ያ ነገር አላስቀምጣታል። በቃ ሰላም ነሳት፣ እረፍት ነሳት። እና ዛሬ ደግሞ አላሳይም ያለቻትን ህፃን ይዛ መታ ምናልባት ልጁን ሳይ ሊመጣ ይችላል እንዴ? ኧረ እዩ ንቂ በእናትሽ በፈጠረሽ አምላክ እንዴ! ለአንቺ ህይወት እቃቃ ስለሆነ ነው መሰለኝ እንደፈለግሽ ተጋድመሽ እችን ልጅ የወለድሻት። እና ባይሆንም ማኖሮ እንዲ እግርሽን ከፍተሽ ሰተሽ ልጅ አታመጭም ነበር ሳታገቢ ራስሽን ሳትቺ። በጣም ከባድ እኮ ነው የምር።
ዛሬ እኔ በጣም ነው የተናደድኩባት እግዚአብሔርን። በተለይ ደግሞ ሀይሚን ያለሽን ጊዜ ተጠቀሚበት፣ ጊዜሽን ቶሎ ቶሎ ተጠቀሚ። ጊዜሽን እንዳትሻማብሽ፣ ልትሻማብሽ ነው እንጂ ደረቷን ነፍታ ጊዜሽን ልትሻማብሽ ነው። ስለዚህ አንቺ ቶሎ ቶሎ ከብሩኬ ያለሽን ጊዜ ቶሎ ቶሎ አጣጥም ያለቻት። አረ ወደዛ ሂጅ አንቺ ስታስጠላ በእግዚአብሔር የምር አንቺ ስሚማ፣ እዩ የምትባይ ሴትዮ ማለት ነው። ህይወት ኮንትራት ነው። በአንቺ በኩል ህይወት ኮንትራት ይመስልኛል እንዴ? ሀይሚ እኮ ከብሩኬ ጋር ኮንትራት አይደለም የጀመረችው። አንቺ አትናፈፊ፣ ከዚህ መተሽ ነፋፋ። ለኮንትራት ይመስሉሻል እንደ የጀመሩት ህይወት እስከ ዘላለሙ አብረው ሊኖሩ ሊጋቡ ሊወልዱ ምርጥዬ የሆኑ ልጆችን ሊያመጡ ነው እንጂ ማለት አንቺ እንደምትይው ዛሬ ተሞሻምሻ ምናምን ነገ ለመለያየት አይደለም። ይሄ የአንቺ ስራ ነው ባለጌ። የራስን ስራ ከሰው ላይ መተሽ አትለጥፊ ከዚህ ጋር ማለት ነው። ለካ የምታገኛቸውን ወንዶች አንቺ በኮንትራት ነበር የምታስቀምጫቸው። ጊዜ ሲደርስ ምናምን እዛ እንደፈለግሽ ተነካክተሽ እንደፈለግሽ ተሻሽተሽ ትለያያለሽ እና ሀይሚ የተከበረች ሴት ነች። እመቤቴን በጣም ትበልጫታለች በእድሜ በጣም በእጥፍ ግን ማለት ነው። እንዳንቺ በጣም የወረደች ሴት አይደለችም። እንዴት ነው ቦታዋን የምታውቅ ስነ ስርዓት ያላት እግዚአብሔርን በጣም ልዩ የሆነች ሴት ማለት ነው። እና እንደዚህ የረከሰችን ሴት ማንም አይፈልግም። አቦ ወደዛ ተንዘላዜ ከዛው ከለመድሽው እና ሲቀጥል ደግሞ ማለት ነው በዚህን ያክል እርግጠኛ ሆነሽ ካወራሽ እንግዲህ ብሩኬ አላደረኩም እያለ እስከሆነ ድረስ እንደው ቢሆንም እንኳን ማለት ነው ምንድነው በልጁ ተጠቅሞ ማለት ልጁን ፈልጎ ሲመጣ እኔንም ይወደኛል ብለሽ ነው እንደምታስቢው? አንቺ በጣም ከሳራ ነሽ። እንኳን አንቺ ዝም ብለሽ በሜዳ የወለድሽው ማለት ነው ልንገርሽ፣ ሩታ ከአብርሃም ጋር ተጋብታ አብርሃም ማለት ውሽም ማስበልጦ የሄደ ነው ከልጁ ማለት ነው። ገባሽ? ሚስቱን አላስበለጠም። እንኳን አንቺ ያልተጋባሹ ማለት ነው። ምንድን ነው ከዚህ ጋር በ80 እንደተጋባሹ ሁሉ የምትቀባጥሬው ቀባጣሪ? የልጅ እናት ነኝ የልጅ እናት ነኝ። የፈለገ ለምን 10 ልጅ አትወልጅም? ወንድየው ካልፈለገ እኮ በቃ አንቺ ክሳራ ነሽ ከዚህ ጋር። ልጁን ከሆነች ልጁን በህግ መንገድ በህግ ባዘዘው መሰረት ይረዳል እንጂ ማለት ነው ከአንቺ ጋር የሚዳረቅበት ምንም ምክንያት የለውም። እዚህ ጋር ቃቃ ጨዋታ አይደለም የያዘ እንዴ። የምር ዝም ተባለች እንዴ? የምር ይሄ ነገር ከሆነ ማለት እሷ እኮ ናት ባለጌዋ። ለምን ከሀይሚ ጋር ያለ ብሩኬ እንዴት የሰው ፍቅረኛ ላይ ታማግጣለች? እንዴት ትማግጣለች ከሰው ፍቅረኛ ጋር? ሲጀመር የስንቱን ፍቅረኛ የስንቱን ባለትዳር አማልለሽ ሆን ይሄኔ ማለት ነው ያልታወቀብሽ መሰሪ እና ስነ ስርዓት ይኖርሽ። ሀይሚ አትበይ አስሬ። ሀይሚን ለቀቅ አድርጊያት። ሀይሚ ምን ታድርግሽ? እና ዛሬ ደግሞ ኦበጅሲ በደንብ ሆነሽ ማለት ነው። እነሱ መዝናኛ ሄደዋል። እነሱ ጨሊ እናቴ ጨሊ መጨለል ነው የቀረሽ አንቺ ጨርቅሽን ጠለሽ ማለት ነው። ከዛ ደግሞ እኔና ብሩኬ ሆነን እጅና እጇን ይዘን አብረው ምንድነው ይባሉ ቤተሰብ ኦ ማይ ጋድ አብረን ታዩናላችሁ። ስለ ቻናሏ ደግሞ ቻናሉ ምንም ችግር የለውም ብታዘኩትም የእኔ ቢዘጋም ከጊዜ በኋላ በብሩኬ እመጣለሁ ለማለት አስባ ነበር እኮ ማርያምን። እኔ ከዚህ ፓርት ላይ ማለት ነው የምር በጣም ነው የሳፍኩትና የኔ ቢዘጋም ችግር የለውም ከሆነ ጊዜ በኋላ ስለምመጣለች እና የኔ ቢዘጋም በብሩኬ እመጣለሁ እኮ ማለቷ ነች። ባለጌ ማለት ነው። ብሩኬ አብዷን እንዲ አንቺን ከዚህ የሚያመጣሽ አላበደም። አንቺ ዝም ብለሽ ህልምሽን አለሚ እናቴ። ዶሮ ብታለም ጥሬዋን አሉ። ጭራሽ የማይታለም ሰው ታለም ያለሽ እንዴ? ኧረ በጣም ይደብራል። አንቺ ሼም ነው በቃ። ሼም የሚሆን ነገር አትናገሪ። ከዚህ ጋር በኋላ የምታፍሪበትን ነገር አትናገሪ። ታፍራላችሁ አትበይን። አቦ ልጅ ጸጋ ነው። ልጁን ከሆነች በቃ መልካም ነው። መልካም አደረገ እግዚአብሔር። ምንድን ነው እዚህ ጋር የምታካብጁ? እኛ ምንድን ነው የምናፍረው? በአንቺማ ተሸማቀቀን እኮ። እንደዚህ አይነት ሴት ስለሌለች በጣም ነው ያሳፈርሽን። አዎ ሴት በመሆኔ ብለን እናፍራለን። ምክንያቱም አንድ ሴት የሆነ መረን የለቀቀች ስትሆን ሁሉን ሴት ስለምታሰድብ ማለት ነው። ስድ አሰዳቢ